ሰላም ሰላም ወደ ቻናል ቤተሰብ ዛሬ ሪሰርች ከመስራታችሁ በፊት ማወቅ ያለባችሁ 9 ዋና ነገር እነግራችኋለሁ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩት። ወደ መጀመሪያው እንሄዳለን። የመጀመሪያው ሪሰርች ታይትል ነው። ሪሰርች ታይትሎቻችሁን ስትመርጡ አንደኛ ሪሰርች ታይትሎቻችሁ ክሊር መሆን አለበት፣ ሁለተኛ ፎከስድ መሆን አለበት፣ ሶስተኛ ሪሰርቼብል ቶፒክ ነው ወይ የሚለውን ነገር ማጣራት መቻል አለባችሁ። ለምሳሌ 3 ሪሰርች ታይትል አስገቡ ትባላላችሁ። ሶስቱም ሪሰርች ታይትሎች ሪሰርቼብል ናቸው ወይ፣ ታይትሉ ስማርት ነው ወይ፣ ክሊርድ ነው ወይ የሚለውን ነገር ማወቅ አለባችሁ። ልክ እንደ ኦብጀክቲቭ ክሊርድ ስማርት መሆን አለበት፣ ስማርት ስፔሲፊክ መሆን አለበት፣ ሜዠረብል መሆን አለበት፣ አቴይነብል መሆን አለበት፣ ታይም ባውንድድ ሪሊያስቲክ መሆን መቻል አለበት ማለት ነው። ስለዚህ ሶስቱንም ታይትል ስትመርጡ ሶስቱም ታይትል መቼ ነው የተሰራው፣ ሪሰርች ጋፑ ምንድነው የሚሉ ነገሮች የት ነው የተሰራው የሚለውን ነገር ማጣራት መቻል አለባችሁ ማለት ነው። ስለዚህ ሪሰርች ታይትሎቻችሁ ደግሞ ምን መሆን አለበት ከ12 ወርድ እስከ 15 ወርድ መካከል ውስጥ ያለው መሆን አለበት ማለት ነው። ሪኮማንድ የሚደረገው ከ12 እስከ 15 ወርድ መካከል መጻፍ ስላለበት ማለት ነው። ይሄንን ነገር ሪያላይዝ ማድረግ አለባችሁ ማለት ነው ታይትሉን ስትመርጡ። ሌላኛው ሊትሬቸር ሪቪው ነው። ለመረጣችሁ ታይትል ሊትሬቸር ሪቪው የት አገኛለሁ የሚለውን ነገር ምን አለ ምን የለም የሚባል ነገር መቼ ነው የተሰራው፣ የት ነው የተሰራው፣ በስንት ዓመተ ምህረት የሚባሉ ነገሮችን ማወቅ መቻል አለባችሁ ማለት ነው። ምክንያቱም በኋላም ስትጠየቁ የመጀመሪያ ጥያቄ ሊቀርብላችሁ የሚችለው ነገር ቢኖር ዋስ ዘ ጋፕ ኦፍ ኤግዚስቲንግ ሊትሬቸር ልትባሉ ትችላላችሁ። ስለዚህ ሊትሬቸር የሌለውን ነገር መርጣችሁ ሊሆን ይችላል። ሊትሬቸር ሪቪውን የሌለውን ነገር ከመረጣችሁ በጣም ትቸገራላችሁ። መምረጣችሁን እኔ አልጠራም፣ አትምረጡም አልልም። ነገር ግን ሊትሬቸር ሪቪው የለም ማለት በጣም ትቸገራላችሁ። ለኤክስፐርቶች ነው እሱ የሚመከረው ማለት። ስለዚህ ሊትሬቸር ሪቪውን መጀመሪያ ቼክ ማድረግ አለባችሁ። በምን አካዳሚክ ዳታ ቤዞችን በመጠቀም አንደኛ ጎግል ስኮላር አለ። ጎግል ስኮላር ላይ ሰርች ታረጋላችሁ። ሁለተኛ ፓብሜድ አለ፣ ሴማንቲክ ስኮላር፣ ሲክ ስፔስ የሚባሉ አሉ። በእነሱ ላይ ገብታችሁ ቼክ ማድረግ አለባችሁ። ዳውንሎድ አድርጋችሁ ሁሉንም ነገር ከኢንትሮዳክሽን እስከ ኮንክሉዥን ኤንድ ሪኮሜንዴሽን ድረስ ያለውን ነገር ቼክ ማድረግ መቻል አለባችሁ ማለት ነው። ሶስተኛ ሪሰርች ሜቶዶሎጂ ነው። የምትሰሩት ታይትል ሜቶዶሎጂው ምን አይነት መሆን አለበት የሚለውን ነገር ዲሳይድ የምታረጉበት ነው። ኳንቲቴቲቭ ሜትድ ነው ወይ የሚሰራው፣ ሚክስድ ሜትድ ነው ወይ የሚሰራው የሚለውን ነገር ዲሳይድ ማድረግ መቻል አለባችሁ ማለት ነው። ዲሳይድ ማድረግም ብቻም ሳይሆን ታይትሉ ወዴት ያመራል የሚለውን ነገር ማወቅ መቻል አለባችሁ ማለት ነው። አፕሮፕሪየት ዳታ ኮሌክሽን ቴክኒክ መምረጥ አለባችሁ። ሰርቬይ ነው ወይ፣ ኤክስፔሪሜንት ነው ወይ፣ በኢንተርቪው ነው ወይ የሚሰራው የሚለውን ነገር ቀድማችሁ መምረጥ መቻል አለባችሁ ማለት ነው። ሌላኛው ቴሲስ ስቴትሜንት ወይም ኦብጀክቲቭ የምንለው ነገር ማለት ነው። ይሄንን ኦብጀክቲቭ መጀመሪያ ታይትሉን ከመረጣችሁ በኋላ ይህ ኦብጀክቲቭ ስማርት ነው ወይ የሚለውን ኤስ ስፔሲፊክ፣ ኤም ሜዠረብል፣ ኤ አቴይነብል፣ ሪሊያስቲክ፣ ታይም ባውንድድ ነው ወይ የሚለውን ነገር ኦብጀክቲቭን ማረጋገጥ መቻል አለባችሁ ማለት ነው። ምክንያቱም ኢንሹር ማድረግ ያለባችሁ ይህ ኦብጀክቲቭ ከሪሰርች ኮስችን ጋር አላይን ያደርጋሉ የሚለውን ነገር ኢንሹር ለማድረግ ማለት ነው። ሌላኛው ስትራክቸር ኤንድ አውትላይን ነው። ስትራክቸር ኤንድ አውትላይን ላይ ማወቅ ያለባችሁ ከኢንትሮዳክሽን ወይም ከታይትል ፔጅ እስከ ኮንክሉዥን ኤንድ ሪኮሜንዴሽን ድረስ ያለውን ነገር ሎጂካል ኦርደር ማሳዝ አለባችሁ ማለት ነው። ያን የት ነው የምታገኙት? የግቢዎቻችሁን ጋይድ ላይን መጠቀም ትችላላችሁ። የግቢዎቻችሁ ጋይድ ላይን ለምሳሌ እዚህ ጋር የዋቸሞ ዩኒቨርሲቲውን ጋይድ ላይኑን ላሳያችሁ።
ይህ ለምሳሌ ዋቸሞ ዩኒቨርሲቲ ጋይድ ላይ ነው እንዴት ተሰሶቻችንን መስራት እንዳለብን የሚያሳይ ነው። የትኛው ቀድሞ ይቀርባል የሚለውን ነገር ያስመለክተናል ማለት ነው። ስለዚህ እናንተ ታይትል ፔጁ ምን መሆን አለበት፣ ከቨር ፔጁ ምን መሆን አለበት፣ ከየትኛው ቀድሞ ይጻፋል የሚለው ነገሮችን ሎጂካል ኦርደሩ ያለው ነው። ስለዚህ በዚህ መልኩ ማዘጋጃት ትችላላችሁ ማለት ነው። እናንተም የግቢዎቻችሁን ጋይድላይን በመጠቀም ሪሰርቾቻችሁን በትክክለኛው ሎጂካል ኦርደር መስራት ትችላላችሁ ማለት ነው። ሌላኛው ሳይቴሽን ኤንድ ሪፈረንስ ስታይል ነው። ስለ ሳይቴሽን እና ስለ ሪፈረንስ ስታይል አንደኛ ልዩነቶቻቸውን ማወቅ አለባችሁ። ሁለተኛ ስለ ሪፈረንስ ስታይል የትኛውን ሪፈረንስ ስታይል በእኛ ዲፓርትሜንት ላይ የትኛው ሪፈረንስ ስታይል ነው ሪኮማንድ የሚባለውን ነገር ማወቅ መቻል አለባችሁ። ለምሳሌ ለጤና ከሆነ ሃርቫርድ እና ቫንኮቨር ሪፈረንስ ስታይል ይመከራል። ለሶሻል ሳይንስ፣ ሁማኒቲ፣ አርት የሚባሉ ነገሮች ኤፒኤ ሪፈረንስ ስታይል፣ አሜሪካን ሳይኮሎጂ አሶሲዬሽን ይመከራል። ኤምኤልኤ፣ ቺካጎ በየትኛው ጊዜ ነው የሚመከረው፣ በየትኛው ዲፓርትሜንት ነው የሚመከረው የሚለውን ነገር ማወቅ መቻል አለባችሁ። ይሄንን ካላወቃችሁ ግዴታም ስለሆነ ማወቅ መቻል አለባችሁ ማለት ነው። ሌላኛው ሳይት በማድረግ ፕላጂያሪዝሞችን ኦል ሶርስ ሳይት በማድረግ ፕላጂያሪዝሙን አቮይድ ማድረግ መቻል አለባችሁ ማለት ነው። ሪፈረንስ ማኔጅመንት ሶፍትዌሮችን ማወቅ መቻል አለባችሁ። ራሳችሁን ከሪፈረንስ ሶፍትዌር ማኔጅመንት ከሪፈረንስ ሶፍትዌር ጋር ፋሚላራይዝ ማድረግ አለባችሁ። ለምሳሌ ከሜንድሌ ጋር እነሱን ነው የምትጠቀሙት ሪሰርቾቻችሁን ስትሰሩ ማለት ነው። ሜንድሌ ሶፍትዌር አለ፣ ኢንዲኖት ሶፍትዌር አለ። ስለዚህ በኦንላይን መጠቀም ትችላላችሁ። ስለ ኦንላይን ሜንድሌ እንዴት ኦንላይን ሪፈረንሶቻችንን ማኔጅ እናደርጋለን የሚለውን ቪዲዮ ሰርቻለሁ፣ እዛ ገብታችሁ መመልከት ትችላላችሁ። ስለዚህ ስለ ሶፍትዌሮች በጣም ፋሚላራይዝ ማድረግ አለባችሁ ራሳችሁን ማለት ነው። ሌላኛው ታይም ማኔጅመንት ኤንድ ሪቪዥን ነው። ስለዚህ you need to set realistic timelines for research, writing and editing. ሪሰርቾቻቸውን ከምትጽፉበት እስከ ኤዲት የምታረጉበት እስከ ሪቫይዝ የምታረጉበት ጊዜ ያለውን ነገር ራሳችሁ ፕላን ሊኖራችሁ ይገባል። ለራሳችሁ ፕላን ሊኖራችሁ ይገባል። እንዘን ሪቫይዝ ብዙ ጊዜ ሪቫይዝ ማድረግ ስላለባችሁ ለምንድን ነው ሪቫይዝ የምታደርጉት? ክላሪቲውን ክሊር ለማድረግ አንደኛ ግልጽ እንዲሆንላችሁ፣ ሁለተኛ ኮሄሬንሲውን ቼክ ለማድረግ ቅደም ተከተል ሎጂካል ኦርደሩን ቼክ ለማድረግ ሪቫይዝ ታደርጉታላችሁ። ስለዚህ ታይም ፕላን ሊኖራችሁ ይገባል ማለት ነው። ሌላኛው ኢቲካል ኮንሲደሬሽን ኤንድ ፐርሚሽን ነው። ስለዚህ እዚህ ጋር ምንድነው የምታረጉት? ከተቋሙ ኢንፎርምድ ኮንሴንት ሊኖራችሁ ይገባል። ኢንስቲትዩሽናል ሪቪው ቦርድ አፕሩቭ ያደረገ ማለት ነው። ስለዚህ የአፕሩቫል ይዛችሁ ነው። ምክንያቱም አንዳንድ ሴንሲቲቭ ስቴዲዎች ስላሉ እነሱን ለማጥናት የግድ ኢቲካል ክሊራንስ ያስፈልጋል ማለት ነው። እነዚህን ኮላቦሬት ያደረጉ ሰዎችን ክሬዲት ማድረግ አለባችሁ በአክኖሎጂሜንት ማለት ነው። ዘጠነኛ ዳታ ማኔጅመንት ኤንድ አናሊሲስ ፕላን ነው። ዳታ ማኔጅመንቱን እንዴት ማኔጅ አረጋለሁ፣ በምን አናላይዝ አረጋለሁ የሚለውን ነገር ራሳችሁን ፋሚላራይዝ ማድረግ መቻል አለባችሁ። ዳታውን ኮሌክት ከማድረግ አንስቶ እስከ ሪዘልት አናላይዝ እስከሚታረጉ ድረስ ያለውን ነገር በጥንቃቄ መመልከት ፕላን ማድረግ አለባችሁ ማለት ነው። ዳታውን ኦርጋናይዝ የሚያደርገው ለምሳሌ ዳታዎቻችሁን ኢንተር የምታደርጉት በየትኛው ሶፍትዌር ነው የሚለውን ነገር ማወቅ አለባችሁ። ለምሳሌ ኢፒ ዳታ ላቴስት ቨርሽን መጠቀም ትችላላችሁ። ስለዚህ ኢፒ ዳታን ኢንተር የምታደርጉ ከሆነ ወይም ኤስፒኤስኤስ ራሱ ላይ ኢንተር የምታደርጉ ከሆነ ስለነሱ ራሳችሁን ፋሚላራይዝ ማድረግ አለባችሁ። ቪዲዮዎችን ዲቴይል ማወቅ መቻል አለባችሁ። ሾርት ከቶችን ማወቅ አለባችሁ እና ብዙ ነገር ማወቅ ስላለባችሁ ራሳችሁን ፋሚላራይዝ ታረጉታላችሁ ማለት ነው። ስለዚህ ኢንተር ያደረጋችሁን ወደ ኤክስፖርት አድርጌ ነው የሚሰራው ወይም እዛው ሶፍትዌር ላይ ነው ወይ የሚሰራው የሚለውን ነገር ራሳችሁን ፋሚላራይዝ ማድረግ አለባችሁ ማለት ነው። ሌላ ባካፕ የሚታረጉ ቱሎች መኖር አለባቸው። ፍላሽ ሊሆን ይችላል፣ ባካፕ ቱል
ቱል የትኛውም ሊሆን ይችላል። ስለዚህ ፋይሎቻችሁን ዱፕሊኬት አድርጋችሁ የምትይዙ ነገር መኖር አለበት ማለት ነው። ፕሬዘንት የምታረጉ ፋይንዲንጎቻችሁን ፕሬዘንት የምታረጉበትን ፕላን ሊኖራችሁ ይችላል። ኳንቲቴቲቭ ከሆነ በቴብል በግራፍ ኳሊቴቲቭ ቴሞችን እንዴት ነው ፕሬዘንት የሚያደርገው የሚለውን ነገር ፕላን ማድረግ መቻል አለባችሁ ማለት ነው። ሪሰርች ከመስራታችሁ በፊት ማድረግ ያለባችሁን ራሳችሁን ፋሚሊያራይዝ ማድረግ ያለባችሁን 9 ዋና ሀሳቦችን በዚህ መልኩ በአጭሩ ገልጬላችኋለሁ። ስለዚህ ሀሳብ ካላችሁ በኮሜንት ላይ አስቀምጡ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።